8 ቀኑ ይቀርና የ15 ቀኑ ስጠኝ ስለው አልሰጥም ብሎኝ እንደገና እንዳውም አምጪ ብሎኝ ካንቺ ነው የሚፈልገው ብሎ ቦርሳዬን ቀማኝ። ከዛ ቦርሳዬና ስልኬ ሊቀማኝ ሲሉ በእጅ ሲይዝ ጊዜ ከዛ ሁለት ሆኖ ደበደቡኝ። ከዛ ሲደበደቡኝ ስልኬም ቦርሳዬም እንትን መኪና ውስጥ ወርውሮ እንደገና ተመልሶ መሬት ላይ እየጎተቱኝ ሁለት ሆኖ መንገደኛ ናቸው ሌላ ዜጋ መጥቶኝ ያደኑኝ ማለት ነው። ቦርሳሽ ውስጥ ምን ምንድን ነው ያጣሽው? ቦርሳ ውስጥ ያስቀመጥኩት 3000 ድራም እና ሳምሰንግ እንትን 500 ድራም የገዛሁት አለኝ ነበር። 64 ጂቢ ሳምሰንግ። ሌላ ደግሞ የልጆቼ አንዱ 4 ግራም 4 ግራም የሆነ 2 ወርቅ ብሩ 3000 ድራም ነው። ይሰማል። አትፍሪ፣ ስታወሪ አትፍሪ። አሁን ቦርሳሽን ስትቀበይ ምንም ነገር እንደሌለውና ምንም ነገር የለም። አሁን ምንም የለም። አንድ ስልክና በእጄ የሰጠኝ ስልኩና ቦርሳውን ብቻ። አንድ ስልክ አሮጌ ነው የሰጠኝ በፊት የሚጠቀሙበት ማለት ነው። ቆይ ማሪ እንትን አንዴ ተጠብቃት ነው እና ማሚ ያልተመቸች ይመስለኛል። አይዞሽ እሺ እናቴ አታቀርቅሪ፣ ቀና በይ ደግሞ። እሺ አንገቷ መተዋት እኮ ነው። በጣም ያስታውቃል ማሪ። ያመኛል እንደዚህ ግን ቅድም አብጦ ነበር፣ አሁን ደህና ነው። እዚህና እዚህ አንገቴን መሬት ላይ የጎተቱኝ ራሴ ሁሉም አልተረፈኝም። አንዱ ነው መጥቶ ፖሊስ ይጠራቸዋለሁ ምናምን ብሎ እሱ ስልክ ሲነካካ ጊዜ እነሱ መኪናቸውን ይዞ ጠፉ። ቦርሳውና ሻንጣሽንና ስልክሽን ከቀሙ በኋላ መኪናውን አስነስተው ሄዱ። መጀመሪያ ደበደቡኝና ስልኬና ቦርሳን ቀምቶ መኪና ውስጥ ወረወሩና እንደገና ድጋሜ ተመለሱብኝ። ተመልሶ ደብድቦኝ ከዛ አንዱ መንገደኛ ነው መጥቶ እኔ ፖሊስ ነው የሚጠሩ፣ ለምንድን ነው እንደዚህ የምታረጉት? ይሄ ሁለት ሆናችሁ እናንተ ምናምን ብሎ ስልክ ሊደውል ለፖሊስ። ከዛ እነሱ መኪናቸውን አንስቶ ሄዱ። ሰውነትሽ ምልክት ካለው ግን አሁኑን ፎቶ አንሺው ውስጥ ግቢና ነው። እኛ ሂጃብሽን እንዳታወልቅኛ ፊት። አይ ራሷን ሴትዮዋ ታምናለች እንደመታቻት ሴትዮዋ እንደመታቻት ራሷ ታምናለች። ማናት የምታምነው ሴትዮዋ? አራሜ ፎቶ ማንሳት ይሻላታል። ባታምናለች። እንደገና ደግሞ ካሜራ እኮ የደበደበቻት ካሜራ ፊት ለፊት ነው የደበደበቻት። ግን ምን አይነት ክብሪት ነው ማሚዬ? እንዴት እንደዚህ ይደረጋል? ደግሞ የምትታወቅ ሰው ሚዲያ እኮ ልጅ ናት። እንዴት አሜ ልጅ ናት እውነት። አወራች ሰኒ አሬዋ አውራት እናቴ። አንቺ እንዴት ነሽ ማሪ? እንዴት ነሽ? ደህና ነሽ? ደህና ነሽ? ታሪም ታውቂያታለሽ? ጓደኛ የነሱ ዘመር ነበረች። ከዛ እንሄዳለን ብላኝ ነው ያለች። እኔም ደግሞ ካንስሌሽን ይዘሽ ነው የመጣሽው? አዎ ካንስሌሽን ይዤ ነው መጣሁት። እሺ ከዛ እዚህ ስራ ሞልታል። ያኔ ወላሂ ምንም አላሰብኩም ለማጥፋት። እንደሱ ነው ያሉኝ። እኔ ደግሞ ወደ ጠፍቼ የት ሄዳለሁ? እኔ ለማጥፋት አላሰብኩም። ካንስሌሽን ይዘሽ ከመጣሽ ጀምሮ ስራ አላስገቡሽም? አስገብቶኛል። 2 ቤት ማለት ነው። የመጀመሪያ ቤት ምግብና ጽዳት ልጁ ቤት ነበረ። እሺ ከዛ እንደዚህ ልጁ ቤትም ጽዳትም ምግብም እኮ አልችልም ምናምን ስላቸው ከዛ ከቻልሽ አመልስሻለሁ አለችኝ።
ከዛ ችግር የለም በቃ ሌላው የሚችሉ ሰው ቀይሩ አልኳቸው። ከዛ ቀየረችኝ። ሌላ ቦታ ደግሞ ገብቼ ሴትዮዋ ታማሚ ናት። አሁን ቅድም አናግሯት ነበር እንዳው ከዛ መድኃኒት ካልወሰደች እንደ እብድ ነው የሚያደርጋት። ልጅቷ ራሱ ብዙ ሰው አምጥታለች። እናቴ ላንቺ አትሆንሽም እዚህ እንዳትቆይ ምናምን አለችኝ። ከዛ እኔ አንድ 15 ቀን ሰርቼ ራሷ ደግሞ አልፈልግም እኔ ሰራተኛ የሚባል አልፈልግም ብላ መለሰችኝ። ኦኬ ስራ ትተሽ ከመጣሽ አሁን ስንት ጊዜሽ? 4 ቀን ነው ዛሬ። በአራተኛ ቀንሽ ነው የተጣላሽው ከነሱ? አው እሱ ቤት ከመጣሁ ከስራ ላይ ተላቅቄ 4 ቀን ነው። ኦኬ ቀራማ ገብተሻል እንዴ አሁን? አይ ቀራማ የለም። ለምን ከተከነሰልሽ ወር ሆነሽ አይደል? ቪዛ ሰርቻለሁ አለኛ። አሃ ሙኒት የምን ቪዛ ነው ያሰራላት እዚህ የገባችበት? አንጀ ቪዛ ተሰርቶልሻል አትጅም መሄድ አትችም 3000 ድራም ካላመጣሽ አለኝ። ከዛ ቅድም ደግሞ ሰዎቹ ቤት አይዲዮ አሳለ የሰዎቹ ቤት ተሰርቶላታል ቪዛ አለኝ። እሱ ነው ያለኝ። ሜዲካል ምናምን ወስደሻል? አዎ ተደርጎላት ነበረ። ሳሪ ቁጥሯ ካለሽ ልጅቷን ጥሪያትና እዚህ ጋር የምንፈታው ከሆነ እንፍታው፣ አለበለዚያ ነገ ጠዋት የግድ ክስ መከፈት አለብን። አረ የለኝም ማርያምን የለኝም። የሆነ ቀለጣ እንደዚህ ወረቀት አዎ ግን የለኝም። እስቲ ወረቀቱ ላይ ካለ አንቺ ካለሽ ስጪ። እኔ ካይን ቆይሽ ታዲያ አንቺ በምን አገኝሻት? እኔ እዚህ ሁን እዛው ፊት ለፊት እኮ ነው ያገኘኋት ቆማ። የልጁ ቁጥር አለኝ እሱ ጋር ደውላለሁ። ታሪ ራሷን ጠይቂያት ታውቀው እንደሆነ። ታውቂዋለሽ የእሷን ቁጥር? የሰውየውን የሴቷን የሴትዮዋን ስልክ ላይ ዋትስአፕ ላይ ያለኝ ነበር እኮ እና ዳሚት እሺ እጄ ላምጣው ውጭ ነው ያለው። አንቺ ስልክሻ እጫት ለይስጥሻ ነበር ይጃም እየሰገደ ነው አህመድ ይስጥሽ እየሰገደ ነው። ሂጂ ስልክሽን አምጪው። እንትናን ማነች ስሟን ወይኔ መስኪ በይና ኢንተርኔት አድርጊልኝ በያት ክፈችው። ሂጂ ወይ ጣጣ እስኪ እንደውላት አንቺ እንጀራ የለም ጋይስ፣ ነገ ነው እንጀራ የሚመጣው። እቺ ቦርሳው መኪና ውስጥ የነበረው ሳራ ዋትስአፕ ላይ መልዕክት ይመቻል። ዋትስአፕ መልዕክት ይመቻል። አይ ስጠኝ ላክልኝ። እሺ ወንድ እሺ